ቆይ ከእንትን ልውጣ። አሁን ሲናገር የነበረው ልጅ እንደኛ አይነቱን ሰው መውቀስ አይችልም። ሞራል የሌለው ለምንድን ነው መሰለህ? የፋኖን ትግል ሲያጠለሽ የሚውል ልጅ ነው። የፋኖን ትግል ሲያጠለሽ ፋኖ አያስፈልግም፣ የፋኖ ትግል ተጠልፏል፣ ፋኖ መሳሪያውን ዘግዝቆ ወደ ቤቱ መመለስ አለበት እያለ ሲለፈልፍ የነበረ ልጅ ነው። አንድ ሁለት ደግሞ ጎንደርን ከሌላው አማራ ለመገንጠል ለመለየት ጎንደር ክልል ብሎ የመጣ ሰው ነው። ሁለት ጎንደር ኢምፓየር ነች ብሎ የመጣ ሰው ነው። ሶስት የጎጃም አማራ የጎጃም ፋኖ የጎንደርን መሬት ወሯል፣ ሰሜን ጎጃም ብለው መተዋል እያሉ አደገኛ ፖለቲካ ስራ የነበረ ልጅ ነው። አሁን አንተ ነህ ከኔ ጋር እኩል መተህ አማራ የምትጫወተው? ነውር አይደለም? ሰው አይታዘብህም? ስላነሳው ነው እንጂ ማንሳት አልፈልግም ነበረ። እኔ ግን ለአማራ ህዝብ ምንድነው እያልኩ ያለሁት? ዩናይትድ ስቴትስ የዩናይትድ ስቴትስ መራሹ ጦር ኢራቅን ስትወር 2003 ዓመተ ምህረት ላይ የኩርድ ህዝብና የሻይት ህዝብ ከማን ጎን ነው የቆሙት? ከአሜሪካ ጋር ነው የቆሙት። ለምን ቆሙ? አገራቸውን ስለሚጠሉ ነው? አገራቸውን ስለማይወዱ ነው ወይስ አሜሪካንን ስለሚያፈቅሯት ነው? አይደለም። የኩርድ ህዝብና ሻይቶች ከአሜሪካ ጎን የቆሙት የሳዳም ሁሴን መንግስት በኩርዶች ላይና በሻይቶች ላይ ጄኖሳይድ ይፈጽም ስለነበረ ነው። ስለዚህ ሳዳም ሁሴንን አታክ የሚያደርግላቸውን የዩናይትድ ስቴትስን መንግስት ደግፏል። አሁን እነዚህ ልጆች እያሉ ያሉት ምንድነው መሰለ? አብይ አህመድ አሊ ኢትዮጵያዊ ነው፣ ምርጥ ነው። ስለዚህ አብይ አህመድ አሊ ጄኖሳይድ ይፈጽምብን፣ ይግደለን። አብይ ለምን እንደምትናገሩት አይነት ነው። በሌላ ስተረጉመው ትርጉሙ በጀርመንኛ ስተረጉመው እንደዛ ነው እያሉ ያሉት። እኛ ደግሞ እያልን ያለነው ህወሓትም ይሁን ሻዕቢያ ጋር የኔ የመጀመሪያው ቾይዜ ፈርስት ቾይስ ፋኖ እንደ ፋኖ በራሱ ኃይል ተደራጅቶ ሌላ ለምሳሌ የኢንተርናሽናል ኮሚኒቲ ሰፖርት ቢያደርገው አሜሪካ ሰፖርት ብታደርገው ወይም ደግሞ አውሮፓ ሀገር ሊሆን ይችላል ወይም የሆነ አረብ ሀገር ሊሆን ይችላል ሰፖርት አድርጎት ልክ ለቲፒኤልኤፍ በእንትን ከራዳር ውጭ በሆነ አውሮፕላን መሳሪያ ይገባለት እንደነበረው ፋኖ ድጋፍ የሚያገኝ ቢሆን ኖሮ ፋኖ ብቻን 4 ኪሎ ግባ አያስፈልግም ከሌላ ጥምረት ጋር ብዬ እናገር ነበር። አሁን በዚህ ሰዓት ጂኦፖለቲካውን አንደርስታንድ ማድረግ አለብህ ስትለው የእናቶች ፖለቲካ ይዞ ይመጣል። የገሪትን ነገር ታሳየኛለሽ እንደሚሉት ማለት ከሷ ጋር በላይኛው ቤት ካልሆነ ይሄ አሁን የእናቶች ፖለቲካ ነው እንጂ ፖለቲካ ዋን የሚያቅሰው ፖለቲካ ትናንት ጠላት የነበረው ዛሬ ወዳጅ ሊሆን ይችላል። ዛሬ ወዳጅ የነበረው ደግሞ ነገ ጠላት ሊሆን ይችላል። ፖለቲካ እንደዛ ነው የሚሰራው። ዓለም ላይ የሚደረገው ፖለቲካ ይሄ ነው። ነገር ግን እኛ ከቲፒኤልኤፍ ጋር የሚሆነ ከሌላው ጋር ታክቲካል አሊያንስ ነው የምናደርገው። ታክቲካል አሊያንስ ማለት ትሪቲ የለውም፣ አግሪመንት የለውም፣ ዘለቄታውም አይደለም፣ ሾርት ሊቭድ ነው። ለምሳሌ ከቲፒኤልኤፍ ጋር ሆነ ይሄንን እኮ ረዳት ፕሮፌሰር ጌታ አስራደ እኮ ተናግሮታል። ባይዘው እኔ ስናገረው ለምን ኃጢያት እንደሚሆን አላውቅም። ረዳት ፕሮፌሰር ጌታ አስራደ ከመሳይ መኮንን ጋር ይመስለኛል ታክቲካል አሊያንስ ልናደርግ እንችላለን። ለምሳሌ የኢትዮጵያን መንግስት የኢትዮጵያን መከላከያ ሰራዊት መካናይዝድ ብርጌዱን ለመምታት ሊሆን ይችላል። መካናይዝድ ብርጌዱን ኒውትራላይዝድ ለማድረግ ሊሆን ይችላል። ምክንያቱም ያ መካናይዝድ ብርጌድ ለትግራይ ኃይሎችም ለአማራ ኃይሎችም ስጋት ስለሆነ ማለት ነው። ኮመን ኔም ያለህ ማለት ነው። የቲፒኤልኤፍ ኃይልና የአማራ ኃይል ግን 4 ኪሎ አብረው መግባት አይችሉም፣ ሊሄዱ አይችሉም። ለምን? ስትራቴጂካል አሊያንስ መሆን ስለማይችል ቲፒኤልኤፍ በምን ምክንያት? የማንነት ጥያቄዎች አሉ። ወልቃይት የራያ ጉዳይ አለ። የሀገር አስተዳደር ጥያቄ አለ። እነሱ የኢትኒክ ፌደራሊዝም ያሁኑን ፌደራሊዝም ይቀማን ነው ኮንስቲቱሽን ይቀበላሉ። እዛ ጋር አንድ ጥያቄ ብቻ ላንሳለህና ወደ ሌሎች ይላል። አንድ ብቻ ነው የምጠይቀኝ። እሺ አሁን ከቲፒኤልኤፍ ጋር ታክቲካል አላያንስ ፈጠራችሁ፣ የጋራ ጠላት አላችሁ ብልጽግና የሚባል ኦኬ፣ ያንን ለማስወገድ ተስማማችሁ። ሌላ በምንም ጉዳይ ላይ በአይዲዮሎጂ ምንም የምትስማሙት ነገር የለም አይደል? እውነት ነው። የእናንተ ማኒፌስቶ እና የእነሱ ማኒፌስቶ የሰማይና የምድር ያለ ልዩነት ነው አይደል? ያ
አንድ ስትራቴጂካል አሊያንስ መሆን አንችልም። የስ ኦኬ ቴንክ ዩ። ታክቲካል አሊያንስ ፈጠራችሁ የጋራ ጠላታችሁ ብልጽግና እሱን ለሰላም አስወገድ ማለት ነው። ያ በለስ ቀናችሁና ብልጽግናን አስወገዳችሁ። ከዛ በኋላ የሁለታችሁ ጣፈንታ ምንድን ነው? በጣም አሪፍ። አሁን እኔ ሁሉ ጊዜ የምናገረው ነው። እኔ እዚህ ጋር በማወራው ወይም ደግሞ ሰዎች መጥተው በሚያወሩት የሚወሰን ነገር አይደለም። ሁሉ ጊዜ እንደምናገረው የአማራ ህዝብና የትግራይ ህዝብ ወልቃይትና ራያ በራያና በወልቃይት ጉዳይ ላይ ሁሉ ጊዜ ጦርነት እያደረግክ ልትቀጥል አትችልም። አለስ እንደ ፓኪስታንና እንደ ህንድ ኒውክሌር ስትታጠቅ ብቻ ነው ተከባብረ የምትቀጥለው ማለት ነው። ስለዚህ የሁለቱ ኤሊቶች ተቀራርበው መስራት አለባቸው። ሳም ካይንድ ኦፍ ኮንሴሽን ሳም ካይንድ ኦፍ ፖለቲካል ሴትልመንት ያስፈልገዋል ባይነኝ ነኝ። ታራ ሶሉሽኑ ምን ሊሆን ይችላል? ሶሉሽኑ ሊሆን የሚችለው ኤንድ ኦፍ ዘ ዴይ አሁን ታክቲካል አሊያንሱን ተወውና ፋኖ በራሱ 4 ኪሎ ገባን በል ተው። አሁን ታክቲካል አሊያንሱን ተወው። ፋኖ 4 ኪሎ ገባ። ኦኬ ቲፒኤልኤፍ የመንግስት የስልጣን ቦታ ይገባኛል ብሎ ችግር ሊፈጥርብህ ነው። የኦሮሞ ኃይል ችግር ሊፈጥር ነው። ከስልጣን አባረኸዋል። ታጥቆ ሊመጣብህ ነው። የደቡብም ኃይል ሊመጣብህ ነው። ሌላውም ሊነሳብህ ነው። ፋኖ ምንድነው ማድረግ ያለበት? አይ እናንተ ካሁን በፊት ስትገሉኝ የነበራችሁ ናችሁ፣ ዘላለማዊ ጠላቶቼ ናችሁ፣ ከናንተ ጋር የሚያነጋግረኝ ነገር የለም ነው ማለት ያለበት? ወይስ ከነሱ ጋር ቁጭ ብሎ ሳም ካይንድ ኦፍ ፖለቲካል ሴትልመንት ነው ማድረግ ያለበት? ዞሮ አሊያንስን ፈጠርክም አልፈጠርክም አፍንጫን ተይዘ የኢንተርናሽናል ኮሚኒቲው አፍንጫን ይዞ ድርድር ላይ ያስቀምጣል። ይሄ ነው እኮ የሚሆነው። መጨረሻ ላይ እኮ ሄዶ በሴትልመንት ነው የሚያልቀው። ምክንያቱም ኢትዮጵያ ሰላም ካልሆነች የኢንተርናሽናል ኮሚኒቲው ገንዘብ አያበድርም። ወርልድ ባንክ አሁን ባለፈው አይኤምኤፍ ምንድን ነው ያለው? የሰጡትን 4.5 ቢሊዮን ዶላር ሰውየው ብልጭጭ ተክሎ አምፖል ተክሎ አጠፋት። መጨረሻ ላይ ምንድን ነው የተባለው? የሰጠነው ገንዘብ ለልማት ውሎ ሪዛልት ሊያመጣ አልቻለም። ይሄ የሆነበት ምክንያት በአገሪቱ ሰላም ስላልነበረ ነው ብለው እኮ ተናገሩ። የአይኤምኤፍ ሪፖርት ነው እያወሩ ያለው። ስለዚህ ነገ ከኢንተርናሽናል ኮሚኒቲውም ጋር ለመስራት እኮ ታጥቀው ከሚንቀሳቀሱ አካላት ጋር ቁጭ ብለህ በፖለቲካ ሴትልመንት ማድረግ አለብህ ማለት ነው። ይሄ ዓለም ላይ የሚሰራበት ነገር ነው ማለት ነው። እሺ ይሄን በደንብ አይ ቲንክ በደንብ መነጋገር አለባችሁ ብዬ አስባለሁ ከእንትኑ ባሻገር። ምክንያቱም እኛ ዜጎች ነን፣ እኛ አንድ ሰው ነን። አሁን ለምሳሌ እኔ አንድ ሰው ነኝ። የማንኪያ ብሔሮችን ልወክል አልችልም። በቃ አንድ ሰው ነኝ። እኔ ስበድላችሁና ሳስቀይማችሁ የማንኪያ ብሔሮችን ትጠላላችሁ ምናምን ብዬ ላነሳሳባችሁ አልችልም። ወይም ደግሞ ህዝቤን ወይም ደግሞ የማንኪያ ብሔር ተወላጆችን በሙሉ እንደ ግል ሸቀጤ ላይ አልችልም። እኔ ሲከፋኝ ማደራደራቸው፣ ሲያስደስተኝ ምትዋቸው ምናምን አይደለም። የህዝብ ጉዳይ ነው። ህዝብ ላይ ላለፉት 30-40 ዓመታት በሲሪየስ ካወራ በደል ተፈጽሞበታል ካለን ያ በደል ፈጻሚው ያ ትርክ ተራኪው በብሔሩ ኦሮሞ ሊሆን ይችላል፣ ትግራዋይ ሊሆን ይችላል፣ አማራ ሊሆን ይችላል። አማራም እኮ ሆኖ እኮ አለ። የዚህ ትርክት ባለቤት እኮ አለ እኮ ለፍርድ የሚቀርብ እኮ። ትክክለኛና ጤነኛ የሆነ እሳቤ ላይ ስንደርስ እኮ አማራ ህዝብ ላይ ለደረሰው በደል ራሱ አማራም ሆኖ ተጠያቂ አለ። ሁሉም የእጁን ማግኘት አለበት። እነዚህ ህዝብ ላይ በደል የፈጸሙ ሰዎች የእጃቸውን እንዲያገኙ እኛ ስለተስማማን ስለበላን በቃ ፎርጊቭ የምናደርግላቸው ስለከፋን ደግሞ ወደ ፍርድ የምናመጣቸው መሆን የለበትም። ሁለተኛ ደግሞ እርግጠኛ መሆን ያለብን ምንፈጥረው ጥምረት እስከ መጨረሻው የሚሄድ ነው ወይስ ይሄ ኦኬ ምንድን ነው የሚባለው? በተረትና ምሳሌ ከዚህ ጋር ሊስማማ የሚችል ምንድን ነው? እባብ ለባብ ካብ ተያይም ይባላል አይደለ? እየተጠራጠርክ እናንተን ቲፒኤልኤፎችን ወይም ደግሞ የቲፒኤልኤፍ ሰዎችን ለፍርድ ለማቅረብ ትፈልጋላችሁ። ለባብ ይታያል ካብ የማይተማመን ባልንጀራ በየወንዙ ይማማላል ማለት ነው። ሁለቱም ይሆናል። የማይተማመን ባልንጀራ በየወንዙ ይማማላል። አሁን ስታጠሩላቸው አማራም ህዝብ እኮ ይጠይቃል። የአማራ ህዝብ ሲጠይቀው ኦኬ ለምሳሌ የትግራይ ህዝብ ከሻዕቢያ ጋር ስለሚደረገው ጥምረት እየጠየቀ ያለው ለምንድን ነው? የትግራይ ህዝብ ላለፉት 35 ዓመታት ላለፉት 25 ዓመታት ከቲፒኤልኤፎች ሲሰማ የነበረው ፕሮፓጋንዳ ነበር። ሻዕቢያን አረመኔ ተደርጎ ሲሳል ነበር አይደለም? ለወጣቶች ለህፃናቶች በተለያዩ ሬዲዮ ማለት ነው። ይህን ሲሰማ ያደገ የትግራይ ህዝብ ዛሬ የህወሓት ሰዎች ደስ ስላላቸው ብቻ ከሻዕቢያ ጋር አብረን እንሰራለን ሲሉ ኖ ማለት ጀመሩ። ምን ነው የምታወሩት? ለአመታት የነገራችሁን ወሬሳ
ታውት ለአመታት የነገራችሁን ይቅር። ትላንት ከትላንት ወዲያ የኢሮብ ማህበረሰብ 90% በሻዕቢያ ቁጥጥር ስር ነው ብላችሁ ስትነግሩን አልነበር እንዴ? ትላንት ከትላንት ወዲያ ሴቶች ተደፈሩ ተገደሉ ስትሉን አልነበር እንዴ? ይሄን ምን አደረጋችሁ ሊል ይችላል ህዝብ። ደግሞ ምን እያለ ነው? የዛን ጊዜ ምላሽ ማዘጋጀት አለብህ። አይ ትተነዋል፣ አይ ችግር የለውም ብቻ ለምጣዱ ሲባል አይጧ ትለፍና ከዛ በኋላ እንነጋገራለን ካልክ ከዛ በኋላስ ይላል ደግሞ ህዝቡ። ዘን የሱዳኑ ጉዳይ ይመጣል ማለት ነው። ሳፍና አርኤስኤፍ ያደረጉት ነገር አልብርሃንን ለማባረር ብቻ ተስማሙ። ካርቱም ሲገቡ ሱዳንን እንዳልነበረች ያደረጉ ማለት ነው። እንዳፈራረሰችው እንዳይሆን አድምታችሁ መነጋገር አለባችሁ የሚል እምነት አለኝ። ህዝቡም ሲጠይቅ በቂ ምላሽ፣ አጥጋቢ ምላሽ ልሰጡት ይገባል የሚል እምነት አለኝ። ቴንኪዩ አብርሽ። ከአብርሽ ቀጥሎ ወደ አኪላ ነው የሚሄደው። ቴንኪዩ ባይ ዘ ወይ ይሄ አሁን ያለው የጦርነት ውጥረት ሁሉንም ወደ የቤቱ እየመለሰው ይመስለኛል እና ብዙ አማሮች የነበሩ ሰዎች አዳዲስ ወደ ትግራይ ማንነታቸው ወይም ወደ ህወሓት ደጋፊነታቸው እየተመለሱ ነውና ቢያንስ እኔ አማራው እኔ እንደዚህ እየተባለ ከሚሰራ ፖለቲካው ወደ የቤታቸው ተመልሰው ፖለቲካቸውን ቢሰሩ ደስ ይለኛል። ይሄ ዲስ ኢንክሉድስ ፋኖ ደጋፊ ነኝ የሚልም የብልጽግና ደጋፊ የሆኑ ሰዎች ብልጽግናነታቸውን እያመጣ ነውና አንዳንዴ ጦርነት የመጨረሻ ላስት ሪዞርት ስለሆነ ላስት ሪዞርት የክፉ ቀን ስለሆነ ሁሉም ወደ የቤቱ ይሄዳልና እዚህ እንኳን ስቴጅ ላይ መጥቼ ውይይት ለማድረግ ስንመጣ 2 እና 3 ሰዎች የትግራይ ልጆችና የብልጽግና ልጆች በደንብ ጭንብላቸው በደንብ ግልጥ ተብሎ ፊት ለፊት ታይቷል። አንዳንዴ ክፉ ቀን ጥሩነቱ ይሄ ነውና ለእኛ እስከመቻኔ እያስደነቀኝ ነው። ከሁሉም የሚያስደንቀው የብልጽግና ሰዎች አይዶን ነው አማራንን ለማለት ተዘጋጅቶ ይመስለኛል። ቅድም እንኳን ቴዲ ምሳሌ አነጋገር እንደው ግር ሲልህ ምሳሌ አነጋገሩ ተሽቀዳድሞ ሁሉ እስከ መመለስ ደርሷልና አሁን በቃ አስቸጋሪ ሆኖ በትግራይም ያለው ኃይል አማራ ነኝ ብሎ አሁን ቅድም በነበሩ አንዳንድ ትንተናዎች ላይ ስንሰማ አማራ በመሬቱ ላይ ተገዶ መደራደሩ ስለማይቀር አማራ በታገለለት ሀሳብ ላይ መደራደሩ ስለማይቀር እያንዳንዱ ነገር የአማራ ኢንተረስት በሙሉ ድርድር ላይ ይቀመጣሉ። ድርድር ላይ የሚቀመጠው መደራደር የምትችልበት ነገር ብቻ ነው። መደራደር ማትችልባቸው ለድርድር ማትቀመጥባቸው ያንተ ነገሮች አሉ። ዲስ ኢንክሉድስ የአማራ አጽመ ርስት የሆኑት ወይም የአማራ ታሪካዊ አስተዳደር ወሰኖች ለድርድር አይገሩ። ይሄ ማንም ሊያስገድደን አይችልም። ጦርነት ውስጥ ያለነው እኮ እነዚህና የመሳሰሉ ነገሮችን መብቴ ናቸው ብለን ስለተነሳን ወልቃይት፣ የራያ፣ የመተከል፣ የአዲስ አበባ እነዚህ ኬዞች ሴንሲቲቭ ኬዞች ናቸው ለአማራ። በእነዚህ ኬዞች አይደራደርም። ስለማይደራደር ብልጽግና ብዙ ጊዜ ለድርድር እድል ሰጥቷል አማራ ህዝብ። ያን ድርድር ገፍቶ ወደ ትግል ውስጥ የቀጠለበት ምክንያት ማይደራደርባቸው ፖይንቶች ስለሆኑና አማራው አይ ቲንክ በደንብ አይኑ የሚገለጥለት ነገር እየተፈጠረው ሌላው በብልጽግና በኩል ያለው ነው። የብልጽግና አማሮች ያው አማራ ማለት ይከብደኛል፣ ግን በአማራ ውስጥ የብልጽግና አሽከሮች አሉ። እነሱም እንደዚሁ ሲበቃ ከህወሓት ጋር እገሌ ሊሰራ ነው ስለዚህ በሚል በሞቅታ ብልጽግናነታቸው ፊት ለፊት አብቷል። ብልጽግና ይሄ ቶታል የአማራ ህዝብ ኢህአዴግን ሊታገል ነው። ኢህአዴግ በትግራይ ህወሓት ይባላል፣ በአማራ ብአዴን ይባላል፣ በኦሮሚያ ኦህዴድ ይባላል። አሁን ኦህዴድ እና ብአዴን በጋራ ብልጽግና ብለው ስማቸውን ቀይረው መጥተዋል። ህወሓት ነው። እነዚህ ሶስቱ ሲቀበሩ የአማራ ነፃነት ይመጣል ብለን ይገባል። ይሄንን እኛ ሁሉንም ላናጠፋ እንችላለን። ደስ የሚለው ሁሉም የሚበላሉ ኃይሎች ስለሆኑ አንዱ አንዱን ሊበላ ተሰልፎ መጥተዋል። አጋጣሚው እጃችን ላይ ተቀምጧል። ሁሉም ባይዘው አማራ በር ከከፈተ ህወሓት ኦህዴድን ትበላዋለች። አማራ ወደ ኤርትራ በር ከከፈተ ብልጽግና ኤርትራን ይበላታል። አማራ ወደ ትግራይ ያለውን በር ከከፈተ ብልጽግና ትግራይን ይበላል። ኤቭሪቲንግ በሩ ቁልፎ ያለው አማራ ጋር። ስለዚህ ብዙ የትግራይ ልጆችም ብዙ የህወሓት ልጆችም ብዙ የኦህዴድ ልጆች በጣም ለአማራ ቅርብ ብለው ቢታዩ የሚደንቅ ነገር የለም። የሚሰማ ማተር ኦፍ ሰርቫይቭ ለማድረግ እና ትልቅ እድል አማራው እጅ ላይ መጥቷል። ሶስቱንም የሚጠፉበት እድል አለ።
አንዱን የማዳን እድል አለው። ከፈለገ የሚፈልገውን ነገር ማድረግ ይችላል። ግን አማራ እያንዳንዱ ሰው የወጣበት የትግል ምክንያት ለመኖር ነው። የህልውና አደጋ ለመቀልበስ ነው። የህልውና አደጋ የደቀነብንን ኢህአዴግ ሁሉንም ህወሓት፣ ብአዴን፣ ኦህዴድን ለማጥፋት ነው እና እዚህ ፕሮሰስ ውስጥ ነው ያለ ነው። በዚህ ውስጥ እንግዲህ ቅድም እያነሳሁት የነበረ የግብፅ ጉዳይ አለ። የግብፅን ጉዳይ ከንሲደር እያደረግን የነበሩትን ትርክቶች አናላይዝ እያደረግን መሬት ላይ ያስገብተን እየፈተሽ ነው ያለው እውነታ። ቢኮዝ ሁሉም ሀገራት ከላይ ድጋፍ ሰፖርተር ይዘው የሚመጡት ኦህዴዱ ወይም ብልጽግናው ዩናይትድ አረብ ኤሚሬትስን፣ እነ ሻዕቢያ፣ ሳውዲ አረቢያን፣ ህወሓትን ቢሆን ዌስተርን ኃይሎችን ከጀርባው አሰልፎ ይመጣል። በሚችሉት መጠን ይረዱታል ማለት ነው። አሰልፎ ትልልቅ ኃይሎች ይመጣል። በአንዳነት ከተባለ አረብ ሀገራት በኢትዮጵያ ውስጥ እንግዲህ ትልቁን የባሪያ ንግድ ይሰሩ የነበሩት አረቦች ናቸው። ኦኬ እያለቀ ነው። ዛሬ በጣም ሰዓት እየፈጠን ነው። አረብ ሀገራት ናቸው እና ብዙ ጎድተውናል። እንደ ኢትዮጵያ ባንዳ ከተባለ ከአረብ ጋር መስራት ይመስለኛል። ባንዳነት ወደ ታሪክ ከገባን ሌሎቹም እንደዛው። ስለዚህ አማራ ኦፕሽኖቹን ያያል። ከእስራኤል ጋር፣ ከአሜሪካ ጋር፣ ከግብፅ ጋር እነዚህን ኦፕሽኖች እያየን ያለንበት ታይም ነው ያለው። ሁላችንም የተለያየ ኃይሎችን ይዛለን፣ እናየዋለን ውጤቱን። መጨረሻ ላይ ኢትዮጵያን ሊያስቀጥላት የሚችለው የትኛው ኃይል ነው? ሲምፕሊ ተገንጣይ ያልሆነ ኃይል ነው። ህወሓት የትግራይ ኃይል ተገንጣይ ኃይል አለው። ኦሮሞ ተገንጣይ ኃይል አለው። ሻዕቢያ ተገንጥሎ የወጣ ኃይል ነው። እነዚህ ሶስቱም ኃይሎች አገሪቷን ላይ አደጋ ፖዝ ያደርጋሉ። ኢትዮጵያ ሰላም ሆና ልቀጥል የምችለው ተገንጣይ ያልሆነ ሜንታሊቲ ያለው የአማራ ኃይል ነው። የአማራ ኃይል ውጤት አምጥቶ ጥሩ ነገር ለሀገሪቷ ይዞ ይመጣል። ቢኮዝ ከብልጽግና በህወሓትም ጊዜ ኢትዮጵያ አይታለች እየተሸጠች ስለሆነ። ቴንክ ዩ አኪላ ዋንጋሪ። ታፕታፕ አርጉ ሌሎቻችሁ። ከልብ አመሰግናለሁ እያደረጋችሁ ላላችሁ። ቴንክ ዩ ዘንድሮ እኮ በጣም እኮ ግራ የገባ ነገር እኮ ነው የገጠመን እኮ። በእውነት ያሳዝናል። ሰው እንዴት መንግስት ለመለወጥ ይታገላል እንጂ መንግስት አልባ ለመሆን እንዴት ይታገላል ሰው? ኢትዮጵያ መንግስት አልባ ብትሆንማ የትኛው ብሔረሰብ አደጋ ላይ የሚወድቅ ይመስላችኋል? ከአማራ ህዝብ በላይ ከተዘራበት ሐሰተኛ ትርክት አንጻር በገዛ ሀገሩ ባይተዋር የተደረገበት ሀገር ላይ መንግስት አልባ ለማድረግ አገርን መንግስት አልባ ስቴትለስ ለመሆን መታገል የትኛውን ማህበረሰብ የሚጎዳ ይመስላችኋል? አንዳንድ ጊዜ እንወግናለን የምትሉት ማህበረሰብ አንለስ እንደ አዘርባይስ በእርግጥ የአማራ በር ክፍት ነው፣ መስኮቱ ክፍት ነው፣ ማንም እየገባ ያቦካል ካልሆነ በስተቀር ለአማራ የሚያስብ አንድ የአማራ ፖለቲከኛ ማድረግ ያለበት የአማራ ጠላትን ወዳጅ ያደርጋል፣ ወዳጅን ጠላት አያደርግም። ስትራቴጂካሊ እንኳን ሊያጠፋህ የመጣው ይቅርታ እንኳን ባልጠየቀበት ሁኔታ ላይ ዕቃህን የሰረቀው ከሰረቃ ጋር ብትፈልገው አታገኝም የሚባለው አባባል ነው የሚያደርሰው። እንዴት ነው ስትራቴጂ? እሺ ግድ የለም ጽምዶም በሉ ሰሜናዊም በሉ ጣላቸው አብይ። ከዛስ እንደዚህ አይነት ፍላውድ አግሪመንት ኢዝ ፖስትፖንመንት ኦፍ ዋር የሚባል ነገር እንደዚህ አይነት እጅና አይንና አፍንጫ የሌለው አግሪመንት ቀጠሮ የተያዘለት ጦርነት ማለት ነው። ትክክል አይመጣም። በወልቃይት ጉዳይ ላይ የማትስማማ ከሆነ አሁን መንግስት ባለበት የማትስማማ ሰው መንግስት ሲወድቅ እርስ በርስ የምትጨራረስበትን አውድ መፍጠር ማለት ነው። እንደዚህ አይነት ፖለቲካ እንደዚህ አይሰራም። እንደ ስትራቴጂም ቢሆን ማለት ነው። ይህ ትክክል አለ። ከእንደዚህ አይነት ፖለቲካ ውጡ። አሁን ቅድሞ እንደሜ ስለ ኩርድ አንስቶ አወራ። ኩርዶቿ ከአሜሪካ ጋር አብረው ሳዳምን ነፃ ወጡ ወይስ የበለጠ ተዋረዱ? ባይዘው ወይ ኩርዶች በአራቱ በኢራን፣ በኢራቅ፣ በሶሪያ እና በእንትን አገሮች ያሉ አራት የኩርድ ነፃ አውጪ ድርጅት አለ። የፒኬኬ ሊቀመንበሩ ከ20 ዓመት ትግል በኋላ እስከ ዛሬ ይሄንበት የኩርዱን ነፃነት ትግል ዋናው ጠላት ኩርዶች ነው። ስትራቴጂው መቀየር ያለበት ኮንፌዴራሊስት ምንድነው የአብሶሉቲስት ራይት ፊሎሶፊን አምጥቶ
ይሄ የነጻነት ትግል መቆም አለበት። እንደዚህ አይነት የጠላት ፖለቲካ ነው የኩርድን የነጻነት ትግል መከራ ያበላው የሚል የፒኬ ሊቀመንበር መሳሪያውን አስቀምጦ የሲቪል ራይት ፖለቲካል ሙቭመንት የተቀላቀለው የኩርድን መፍትሄ ለአማራ ጋር ያገናኝልኛል። በጣም እኮ የሚያሳዝን እኮ ነው። ምሳሌያችን ራሱ በጣም የሚያሳዝን ነው። በእውነት ይሄ ማህበረሰብ በጣም ያሳዝናል። በተለይ ከአብራኩ በወጡ ልጆች እንደዚህ አይነት የሸፍጥ ፖለቲካ ሲካሄድበት እንደማየት የሚያም ነገር የለም። የአማራ መተራመስ ደግሞ ለኢትዮጵያ መተራመስ ነው። ለማንኛችንም ሰላም አይሆንም። ከእንደዚህ አይነት የትርምስ ፖለቲካ እንውጣ እባካችሁ። የአማራ ፖለቲካ የሚድነው ጤናማ የፖለቲካል ሲስተም ሲዘረጋ ነው። ብልጽግና ለዚች አገር ውለታ የዋለው የኢህአዴግን አደረጃጀት አፍርሶ ወጥ የሆነ ፓርቲ በመመስረቱ ነው። እንዲያውም ትልቁ ውለታው ለኢትዮጵያ የዋለው በተለይ ለአማራ የዋለው እንዴት ነው ካራ ሲስልልህ የነበረውን ወገን ስላስቀረልህ። ይሄ እንግዲህ ያው ታውቃለህ ቴዲ፣ የተለያየ የብሔር ፖለቲካ ባለበት ሀገር ውስጥ የብልጽግና አይነት ኢንተግሬቲቭ አደረጃጀት ነው አገር የሚያድነው። እንደ ኢህአዴግ ኮአሊሽን አያድንም፣ ወይም ደግሞ ሲንግል የብሔር ፓርቲም አያድንም። የሚያድነው ኢንተግሬቲቭ ፖለቲካል ሲስተም የሚከተል የፖለቲካ ሲስተም ነው አገርን ከዲስኢንቴግሬሽን የሚያድነው። የትኛው እንደሚጠቅም እንኳን አትለይም። ራስ እንኳን አልተስማማም። በአማራ እንደ ህልውና የሚባል አቢዩዝ የተደረገ አይሰማም። ኦኬ፣ እንደ ህልውና ትግል አቢዩዝ የተደረገ የለም። አኪላም አማርኛ ይችላል። አጋሚው ማስረጃ ጥቀስ ከተባልኩ በእኔ አማርኛ ልትሳለቅብኝ አትችልም። እንነጋገር ከተባለ ዋን አማራ ኢስ ኮምፕሊትሊ አጌንስት ዘ ኢንትረስት ኦፍ አማራ ኮምፕሊትሊ። የአማራን ፖለቲካ ከኦሮሞ የሚያጋጨው፣ ከትግሬ የሚያጋጨው፣ ከኤርትራ የሚያጋጨው እንደ ዋን አማራ አይነት ሚሽን ተቀብሎ የፖለቲካ የሚሰራ ነው። እንነጋገር ከተባለ ማለት ነው። ሐቃቁን ነጭ ነጩን እንደሚለው ዘመዴ አንዳንዴ ይህንን ላለማውራት ነበር እስካሁን የምታገለው። የሚያድን ፖለቲካ እንምጣ። ህመማችንን የሚፈውስ ፖለቲካ እናምጣ። ይህን ትልቅ ማህበረሰብ የሚያቆሽሽ ፖለቲካ እናቁም። አሁን ይሄ አያዋጣም አለው በኪላሽ 70-90 ዓመት ተዋጋን። የምቀኝነት ፖለቲካ ማቆም አለበት። እንደ ሀገር አይደለም እንደ አህጉር አንድ ሆነንም ግሎባላይዜሽንን መቋቋም አንችልም እና ጤናማ አመለካከት እንፍጠራለሁ። ቴዲ ቴንኪው እድሉን ስለሰጠኝ ክብረት ይስጥልኝ። ሰዓቱ እንዴት እንደፈተና አላውቅም። ሰዓቱ በጣም እየፈተነ ነው። ወደ በሰፊው እንገናኛለን። አያና የመጨረሻው አያናን እንስማና ይሄ የመጨረሻችን ይሆናል። 6 ደቂቃ ላይ አያና። እሺ ቴዲ በጣም አመሰግናለሁ። እኔ አይ ቲንክ ዋንጋሪ የሚናገረውን ነገር ከስር አንዳንድ ሰዎችም ከላይም ያለውን ሴንቲመንት አውቀዋለሁ። ይሄ ሁሉ ነገር ሞኖፖሊ አለኝ የሚል አስተሳሰብ ሰው በጣም እየተጎዳ ያለበት ነው። ብዙ የአማራ ልጆች መሬት ላይ እንደምታዩት በልማትም በፖለቲካም በተለያየ መንገድ በጤነኛ መንገድ የሚያደርጓቸው ትግሎች አሉ። ኢቭን በትጥቅ ትግል ውስጥ ያሉ ራሱ ባላንስ ያላቸው አሉ። እዚህ ሚዲያ ላይ የምናየው ግን የተጋነነ የውሸት ነገር አለበት። አጉል በቃ ከመቅደም በላይ አማራ የሆኑ ሰዎች አሁን የአይኤምኤፍን ሪፖርት በትግርኛ በአማርኛ አይዶን ነው ሊተረጉምልን ሲሞክር እየሰማሁት ነበር። ሞቶ አይነት ነገር ሲያወራና ምንድነው የምትለው አሁን እነዚህ ምናምናም ሲያወሩ ነበር። እሺ ይሁንላችሁ በቃ ግን አትሊስት ሲምፓቲ ላይ ራሱ ሞኖፖሊ እንዴት ትወስዳላችሁ? ሲምፓቲ ማለት ይሄ ህዝብ እየተጎዳ ነው ወደ ጤነኛ ነገር። አሁን አንተ ኦሮሞ ሆነ ለአማራ አስበህ ነው ይልሃል እንዴ? ሞኖፖሊ ያለህ እንደ ያዘኔታ ላይ ኢትዮጵያውያን ማይክ ክፍት ነው እንዴ? ቴዲ ይመልስብኛል ይሄ ሶሪ። ሞኖፖሊ አለህ ወይ ለህዝብ ማዘን ላይ? በብሔር እንለያይ እንጂ እኮ እንደ ኢትዮጵያዊ ለአንዱ ኢትዮጵያዊ መጎዳትን የሳዝን አንተ አታዝንም ብለህ ለኔ እኮ ተነግረህ ማስበውን ሁሉ ልታስብልኝ። አማርኛ ሞኖፖሊ አለ። እሱ አይ ነው የመበለጥ ስሜት ነው። አንዳንዱ በነገራችን ላይ አርፍዶ በስንት መከራ የተያዘ የኢትዮጵያዊነትን ስሜትና ማህበረሰቡ ላይ ያለውን ነገር ጥሎ ፋሽን ሆነ ብሎ ብሔርተኛ ማንነቱን አልናገርም። አንድ ሰው የጨው ንግድ ፍቃድ በጣም ሀት የነበረ ጊዜ ሰው ሁሉ የጨው ንግድ ፍቃድ አውጥቶ የዛሬ 20 ምናምን ዓመት አካባቢ ራሴንም ኤጅ እንዳላደርግና ሰው ሁሉ እያተረፈ ነው ተብሎ መጨረሻ ላይ የጨው ንግድ ፍቃድ በስንት ብር ልክ ሲወጣ የጨው ንግድ ተከለከለ። የሆነ አይነት ስቲፑሌሽን ወጥቶበት
ኦሬዲ ያለፈበት ነገር ነው ጨው ንግድ ፍቃድ ልክ አውጥተህ አንድ እንኳን ሳትገዛ ማለት ነው። እና አሁን ያለ ጊዜው የተገዛ የጨው ንግድ ፍቃድ ነው የሆነባቸው ብሔርተኝነት። እኛ ለስንት ዘመን መገንጠል ሐሳብ ነው ብሎ ሲያስብ የነበረን ሚትጌት እያደረግን እየመለስን ነው። የሀገር ጥቅም የሀገር ቫልዩ አይጣልም። ጥያቄዎችን በውስጥ መመለስ ሀገራዊነት ላይ መስራት ነው የሚያዋጣው። ቢኮዝ የህዝቡ ዲኤንኤ ከሚሰበከው ነገር ጋር አይሄድም ብለን ወደ ውስጥ በምንጎትት ሰዓት ላይ ፍጹም ኢትዮጵያዊነትን ከኔ ውጪ የለውም የሚል ሴንቲመንት ሲያራምዱ የነበሩ ሰዎች ጓዛቸውን ጠቅልለው ጠረፍ ላይ ወጡ። ይሄ ነው አሁን ትልቁ ችግር የፈጠረው። እና ለህዝብ እናስብ ሲባል ለኢትዮጵያ እናስብ ሲባል ከኔ በላይ ለኢትዮጵያ አታስብም ይላል። እና ምንድነው የምሰራው? ከሻቢያ ጋር ነው የምሰራው። ኧረ ወንድሜ ተረጋጋ፣ እንደዛ አይመጣም ሂሳቡ። ወይ ለኢትዮጵያ የምታስብ ከሆነ ከኢትዮጵያ ጋር ስራ፣ አትሊስት ለኢትዮጵያ ተጠንቀቅ። እኔ ከኔ አትበልጥም በኢትዮጵያዊነት፣ ስራዬ ደግሞ ባንዳ ነው፣ ግን አይሰራም፣ አያስኬድም። እና ከዚህ ውስጥ መውጣት ያስፈልጋል። የአማራ ህዝብ ላይ የደረሰ ጉዳትን ለኔ እንዴት ዝም ብዬ መቀበል ይመስልሃል? ታስበው ተናግሬያለሁ እዚህ ቤት አይደለ? በትርክት ደረጃ ያለው በነገራችን ላይ ሻቢያ አማራ ላይ ትርክት ከሰራ በኋላ ቀጥሎ ትግሬ ላይ ነው ትርክት የሰራው። ቲፒኤልኤፍን ትቶ ትግራዋይ ላይ ነበር። አሁን ኦሮሞማ ብሎ ጀምሯል። ጌስ ኦሮሞማን ከማን ጋር እንደሚያዛምት አንተ ለነጻነት ይታገላል ከምትለው አካል ጋር ነው ኦሮሞማ የሚለው ነው ማዛን ምናምን። ይሄ ሜዳ ላይ ተበተኑ የዛ ደጋፊ ኦሮሞማ ሲል የሚውለው ለምን ይመስልሃል? የሻቢያ ማውዝ ፒስ ስለሆነ ነው። የሻቢያ ማውዝ ፒስ ነህ ሳታውቅም። አንተ ላይ አማራ ጨቋኝ ገዢ ምናምን ብሎ የተረከበትን አፉን ሳይጉመጥመጥ መጥቶ ኦሮሞማ እያስባለህ ነው። ከዛ አዙሪት ውስጥ መውጣት አለብን እንደ ሀገር። ማንኛውም እኔ መላው የኢትዮጵያ መሬት በቀደም ተናግሬ በሃት የሆነ ሪዝን ላይ ተናግሬ የኦሮሞ ወንድሞቼ ደስተኛ ያልነበሩበት ነገር አለ። ህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መላው የኢትዮጵያ ህዝብ ብሔር ብሔረሰቦች ንብረት ነው ይላል። መሬት የአንድ ብሔር መሬት የለም። ኢትዮጵያዊ የትም ቦታ ሄዶ ይላል። ህጉ አለ። ይሄ ህግ ይከበርልን። የአማራ ህዝብ በሄደበት ቦታ፣ የኦሮሞ ህዝብ በሄደበት ቦታ ላይ አኮሞዴት የሚያደርግ ህገ መንግስት አለን። መሬት ላይ ይውረድልን። ያልተሟሉ ነገሮች በፌደራል ደረጃ አንድ ቋንቋ ላይ ፎከስ ያደረገ ነው ህብረ ብሔራዊ ሀገር ላይ እነኚህ ነገሮች ይሟሉልን። እነኚህን ጥያቄዎች በጋራ ተመካክረን እንፍታ፣ የጋራ ሀገር እናጠንክር ሲባል አንተ ጋላል አንተ እንደነ ምናምን አይቻልም፣ አይሆንምና ከዛ ውስጥ እንውጣ አላለውኝና ይሄ ከግብጽ የሚበልጥ ጠላት አኪል አሁን ተናግሮት ሄዶ ያሳቀኝ ነገር ከግብጽ የሚበልጥ ጠላት ለኢትዮጵያ በታሪክስ አለ እንዴ? በኮምፓሪዝን ራሱ አፍሪካ ውስጥ ባለን የኢንትረስት ልዩነት ከግብጽ የሚበልጥ ጠላት ከግብጽ ጋር እንሰራለን እኮ እያላችሁ ነው። ከዛ አረብ ነው ጠላት ትላለህ። ግብጾች እኛ አረብ ነን ነው የሚሉት ሲጀመር። ከአረብም ደግሞ ዳይሬክትሊ ታርጌት ያደርጉ ከኛ ጋር ዘራ ያዕቆብ ጓደኛህ እኮ የተሰየመበት አጼ ዘራ ያዕቆብ ከግብጽ ጋር እኮ ተፋጦ አባይን ገድባለሁ ብሎ እኮ ነው ጳጳስ ያስለቀቀው፣ አቡን ያስለቀቀው። ይሄን ታሪክ እንኳን አታውቁምና እንደዛ አይነት ነገር ውስጥ ከመግባት ጤነኛ የሆነ ሀገራዊ የሆነ ነገር ላይ መመለስ ነው። የአማራ ህዝብ የኢትዮጵያ ኢንቴግራል የሆነ ህዝብ ነው። ሰፊ ትልቅ ህዝብ ነው። አማራን ህዝብ የሚጎዳ የኢትዮጵያ መዋቅርም ሆነ አሰራርም ፖለቲካ ወደፊት መሄድ አይችልም። እሱ ሪዞልቭ ሳናደርግ መራመድ አንችልም። ኦሮሞን ጥለህ መንቀሳቀስ አትችልም። ኢትዮጵያ የሚባል ሀገር አይኖርህም። ይሄንን ሪስፔክት የሚያደርግ አካሄድ ውስጥ መግባት አለብን። አይ ምክራችሁን እናንተ አስባችሁልን ነው ወይ? እኔ ላንተ ባላስብልህ፣ እሺ ላንተ ባላስብልህ ለኢትዮጵያ አስብላታለሁ። ሀገር እንዲኖረኝ ፈልጋለሁ። ላንተ ካላሰብኩኝ ሀገር አይኖረኝም። የህልውና ጉዳይ ሆኖብኝ ነው ላንተ ማሰብ ከነስድብ ከነምን ከነመናፋረቅ ከምኑ ችግር ጋር እዚህ ሚዲያ ላይ ያለውን የምንከባከበው መሬት ላይ ያለው ሰፊ ህዝብ የማንነቴ አካል የኢትዮጵያዊነቴ ኤሰንሴ ውስጥ ያለ ስለሆነ ነው። ራይት በዛ ነው ሜዳል። የተለየ አይነት ቋንቋ እንዳንተ አይነት ቋንቋ የሚያወራ ይሄው ሞልቶልሃል። አፋሻ ጎንባሽ እሱ ነው። እስከ አፍንጫህ ነገሩ ተሰዳድበ ምን ይሄድ እንትን አትሞትም። አንተ እዚሁ የፈረንች ተጠጣለ መሬት ልጆቻችን ታስጨርሳላችሁ። ሰከነ ባለ መንገድ የጋራ ሀገር መገንባት ነው የሚገባን። ቴዲ አመሰግናለሁ። አስ ኦልዌይስ መልካም ምሽት ይሁንላችሁ ሀገሬ ልጆች። ሁላችሁንም ከልብ ነው ማመሰግነው። እሁድ በተመሳሳይ ሰዓትና ቦታ እንገናኛለን። ጎንደር ዋንጋሪ አብርሃም እና አያና እግዚአብሔር አክብርልኝ። ጤና ይስጥልኝ። ሰላም ነው። ሄዳ መልካም ምሽት ይሁን። ኦኬ እንዴት ናችሁ? እንዴት ናችሁ? ክብራትና ክብራን ሁሉ ሰላም ነው ወይ?
ሁላችሁም ስትጠብቁት የነበረውን የፍራኦልና የቴምርን ጉዳይ ከፖለቲካ ጋር የሚያገናኘው ነገር የለም። ነገር ግን በማህበራዊ ጉዳይም ማህበረሰቡን ሰላማዊና ራሱን ደረጃውን የጠበቀ ውይይት ማድረግ ያስፈልጋል። እንግዲህ ተወያዮቹ ባለጉዳዮቹ ይህ ጉዳይ ይፈታካሉ በሚል መንገዶን በሚል 3 ዙር 4 መድረክ ሰተናቸው ነበረ፣ ሰምተናል። እንግዲህ ምን ታዘባችሁ? ከዛ ልጀምር። ከዛ ያን ከቋጨን በኋላ ወደ ፖለቲካ ጉዳዮች ገብቻለሁ። የመጨረሻ የራሴን ጥቅል ሀሳብ ሰጥና እንለያያለን። እንዴት አያችሁ? የፍራኦልና የቴምርን ጉዳይ እንዴት አያችሁ? ዘግየት ብላችሁ ለገባችሁ ሰዎች ይሄ ጉዳይ የመጨረሻ ላይ ተቋጨው ለዮኒ ቶሮንቶ የሚላክ ኢሜል አለ። ያን ኢሜል ለእናንተ ማሳውቃችሁ ይሆናል። በተረፈ ግን እንዳሁኑ እንደዚህ በመድረክ እንግዶች ገብተው ምናልባት ላላደርግ እችላለሁ። የመጨረሻ ፕሮግራም ይመስለኛል የዛሬው። ቀሪውን ደግሞ በፍርድ ቤት ወይም ደግሞ ዶክመንቶቹን ይዘው ሁለቱም መካሰስ ይችላሉ፣ በፍርድ ቤት እንትን ማለት ይችላሉ። እንደኔ ግን ምናልባት የእልህ ጉዳይ ካልሆነ በስተቀር በወርቅ ፖፖ ላይ የሚጸዳዳ ሰው ወይም በወርቅ ፖፖ ላይ ነው ምሸናው የሚል ሰው ካለ ምሸናው ነው ሽንቴን ምሸና በወርቅ ፖፖ ላይ ነው የሚል ሰው ካለ ምናልባት ባይን በጭልፋ ነው ምናለ ለዚች ምስኪን ሰጥቷት ቢገላግላት አዲስስ ትራክ ቢገዛላት የሚል ሐሳብ አለኝ እኔ ብላ ካልክ ማለት ነው። ምሸናው የወርቅ ፖፖ ላይ ነው ካልክ አይደለም ማንም ይጠይቃል፣ ማንም ሰው ይጠይቃል። አትጠይቁም? እናንተ አትጠይቃላችሁ ብዬ አስባለሁ። ያ ይመስለኛል እና ያ ቢሆን ብዬ አስቤ ነበር። ይሄ ነገር ለመቋጨት በሚያስችልበት ደረጃ ላይ እንዲፈቱት ረጅም ርቀት ሳይሄዱ እንዲቋጩት የምክር ሀሳብ አምጥቼ ነበረ። አልሆነም። ምናልባት ለፍራኦል ፌርነስ አንዳንድ ስድቦች፣ ምናልባት አላስፈላጊ ንግግሮች ወይ ልውስ ከተውትም ሊሆን ይችላል በሚለው ለሱም ደግሞ ፌርነስ እንደዛ ላስብ የሆነው ነው። በሽምግልና የሚጨርሱበት ነገር ይኖር ይሆን ብዬ መፍትሄ አቅርቤያለሁ። በተቻለ መጠን እንግዲህ ግራ ቀኙን ሰምተናል። ለተምርም ሀቅ የቆሙ ሰዎችን ሰምታችኋል። ለፍራኦል ኢቲቻም የቆሙ ሰዎችን ሀቅ ሰምታችኋል። ይህን ታዝቤያለሁ። እሺ እናንተ ምን ታዘባችሁ? ወደ ቴሌግራም ኮመንቶች እናልፋለን። ስም ዝርዝራችሁን እያነበብኩኝ ቴዲ ሐዋሳ የቴሌግራም ቻናል ላይ ለጻፋችሁ ሰዎች የመጀመሪያ ጥያቄ በተምርና በፍራኦል ጉዳይ የታዘባችሁትን አስተያየታችሁን ጻፉ፣ እንደ ግብአት እወስዳለሁ ብዬ ነበረ። 44 ሰዎች እዚህ ጋር ኮመንት ጽፈዋል። ከነዚህ ከ44ቱ መካከል አንደኛው HTTP ወይም ደግሞ የሊንክ ነው ያስቀምጠው። ነፃ ገበያ ነው ይከበር አለ። መላክ ያልገባኝ ስለተጠየቀ ለምን ያኮርፋል? ራሱን እንደምን ነው የሚቆጥረው ብላለች። ሳል አምላክ ንጉሴ ማንም ጻድቅ የለም እስኪነቃ ሁሉም ይልከሰከሳል ብሏል። ኦኬ ወንድ ነው። HKB ኦኬ ትንሽ ስድብ ነው እሱ ለዝለለው። ማክቤል ብርሃነ አሁን ነገሮች አጭበርብሮ ሲጨርስ ላይቭ ገባ። እስከዛሬ የት ነበርክ? ኦኬ ትንሽ ያኩ ሁለቱም ችግር አለባቸው። አሚር ካህን አሁንም ምንም ነገር የለም ውሸት ነው። አማራ ገንዘብ ይሰጣት ይሻላል ብሏል። ገነት ዮሐንስ የታለ? ኦኬ አቤት ለወሬ መቸኮሌ። ኦኬ ከዚህ በኋላ ጥያቄ ለጠይቋችሁ ሚሚ ትክክል ነው። ፊራ ለሀቅ ቆሙ ተረዱት ወላሂ ብላለች። ከዛ ደግሞ ይህን ካለች በኋላ አንዳንድ ሰው አስቸጋሪ ነው። ፊራ እውነት አለው ሀቅ አለው። በሱ ላይ ለመቅናት ነው። በቃ አይናችሁ ደም ይለብሳል። አካውንት ቁጥር ታስቀምጣላችሁ። አልገባኝም። ፊራ የኔ አባት ሀቅ አለ ብላችሁ አካውንት የምታስቀምጡት ምንድን ነው? የቴሌ ብር ዕዳ አለብኝ ይላሉ ኮመንት ከሰጡ በኋላ። እሺ ተስፈኛ ተረጂ ማለት ይቻላል። እነዚህ ሰዎች የሆነ ሆኖ ከማንንም ጋር መስመር ያለፈ ግንኙነት የለኝም። መስመሬን አስከብራለሁ፣ ሰውን አከብራለሁ። በተረፈ ከማንም ጋር ከተምር ጋር አንዴ ከፍራኦል ጋር የሚባል የለም። ሁለቱም ከቴምር በላይ ለኔ ፍራኦል ጓደኛዬ ነው። እውነት ለመናገር ባለፈው ሳምንት በነበረ ውይይት
ለፍራኦል አድልቷል ስትሉ ነበር። አሁን ደግሞ ተገልበጣችሁ ምን እንደምትሉ አላውቅም። የሆነው ሁለቱንም ሰምተናል። አሁን እንኳን ትንሽ ረገብ ያለ ይመስላል። ረገብ ብላችኋል። ግራ ቀኙን ስታዩ ይሄ በጣም አስተዋይ አመዛዛኝ ህዝብ ነው። እሺ ትክክል ነው። ፊራ ለሀቅ ቆሙ፣ ተረዱት ወላይ ወይም ደግሞ ተረዱት ካለች በኋላ ሚሚ ባላ 500 ብር ሙሉልኝ፣ የቤት ክራይ ጎሎብኝ፣ ወላይ ተጨነኩኝ፣ አንድ ልጅ አለችኝ፣ አቃተኝ። እንዲህ ነው መጠየቅ፣ እንዲህ ነው መጠየቅ ካይቀር። እሺ ሌላው ሮድ ጥሩ ሰርቶ የተመሰገነ ሰው የለም፣ ቢጎዳት ታመሰግን ነበር ብሏል። ዊንታ ተስፋዬ ካጭበረበራት ለምን አትከስም ቴዲ? ከዛ ውጪ ግን ምንም መረጃ በሌለበት እንደዚህ ብሎኛል በሚል ከሷ በመጣ ቃል ብቻ ይሄ ሁሉ ወሬ ትርጉም አይሰጥም። ኦኬ መስቲ ይሄ ጉዳይ ዛሬ የሚቋጭ አይመስለኝም ብላለች፣ አስቀድማ ተንብያለች። ሳሚቲ ባደገ ሀገር እንደዚህ የተምታታ ሰነድ ከፍተኛ ወንጀል መሆኑን ተረድቶ በሽምግልና መደራደሩ ለፍራኦል አዋጭ ነው። ተምር በሁሉም ህግም ሆነ በድርድር ተጠቃሚ ናት። ሶ to make it a win-win situation there should be a mediation ብሏል። ሀያት በዚች ምድር ላይ ፍጹም ትክክል የለም፣ እግዚአብሔር ብቻ ነው ትክክል፣ የሰው ፍጹም የለም። ሌላኛው ጥያቄ የተላከውን ኢንቮይስ ፖስት አረኩላችሁና ምን ታዘባችሁ አልኩኝ። ኢንቮይሱን አስመልክቶ 72 ኮሜንቶች አሉ። 72 ገብታችሁ ማንበብ ትችላላችሁ። ባሲ ባባ ውሸት ነው ሰውየው። ኦኬ እኔ ስድቡ ልተው። ተመስገን ንጉሴ where is the stamp ይላል። ከምን አጎደልከኝ መች ጠናው የሰው ደጅ አፍቅራው ይሆናል። ጊሾ ይሄንማ እኔም ሰራዋለሁ ኤዲት ነው ብሏል። እንዱ አሰርቶት ነው። ማስሪ ፍቅራቸው ይሆናል። ሌላው ቶፎ ቡና ከዚህ በላይ ምን ማስረጃ ይምጣላት ጥላቻ ካልሆነ በስተቀር ብሏል። ቃል ታቦር ፌክ ነው ፊርማ የለውም ምንም ከማለት ደውሎ ወይንም ሄዶ ማረጋገጥ ነው የሚሻለው። TM this is not the right bill of sale, no stamp that says paid. Okay. በአምላክ የተባለ ሰው ቴዲ please note this is a soft copy, it's editable, okay, and have no signature to be forged and have no stamp of legitimacy. Okay, please note that this type of documents could not be held as an evidence in any type. Please note ብሏል። ኦኬ በአምላክ ጆካ ነው ርሲቱ። ኦክሽን ኢንቮይስ የምትሏ በቂ ነች፣ ወደ ሌላው ሳንገባ ፌክ መሆኑን ያስታውቃል ብሏል ብላለች እሙቲ። እናንተም እንደምትሉ አላውቅም። ቢኤ እዚህ ደውላችሁ እዚህ ከምታወሩ ደውላችሁ አታረጋግጡም። ሞቱማ ቱሊ የካምፓኒ ሎጎ ስላለው ስታምፕ ኢዝ ኖት ማንዳቶሪ ብሏል። የጊዜ ጉዳይ ነው። ቀጥል ደግሞ ስሙ ዛቻ ይመስላል። የአንዳንድ ሰው ስም እኮ ዛቻ ነው። የጊዜ ጉዳይ ነው። ቀጥል ምንድነው? ወንድሜ ስም ነው ወይስ ዛቻ ነው? ማህተም የለውም ብሏል። ኦኬ ቤዛ I just called Taylor and Martin that they said it is true. ደውዬላቸው ነበር ትሩ ነው ብለውኛል፣ እውነት ነው ብለውኛል ብላለች ቤዛ። እሙቲ ስልኩ ወረቀት ላይ አለ አይደል እንዴ? ለምንድን ነው በቃሉ ሊሰጥ የቻለው? ከወረቀት ላይ ባለው ስልክ ደውሉ ማለት አይቻልም ነበርን? ይሄ ሰው ሴራ ትንታኔ አይስጥ። ስልኩ ወረቀቱ ላይ አለ። ምንድነው ደውሉ ሚለን ምንድነው ምናምን የሚልም አለ። ኦኬ ያዩበት አንግል ይኖራል። ሮቤል ዘገየ ደግሞ እኔ ላይ ያተኮረ ይመስላል። ቴዲ አንተ ራሱ ችግር አለብህ ነው። ኦኬ እኔ ደግሞ ችግር አለብህ ያለ መስሎኝ ነበር። ኦኬ ቴዲ አንተ ራሱ ችግር አለብህ በቃሉ እንግሊዘኛ በአማርኛ የሚጽፉ ሰዎች እኮ በጣም ከባድ ነው። ቴዲ አንተ ራሱ ችግር አለብህ በቃሉ ምልክ ንግፍ ምንድነው እንጂ ምንደዛዛት
ደውለክ ማጣራት ነው። መንጋጋ የሚያጣም ጽሁፍ ነው የጻፈው። ምን አለ በአማርኛ በጻፈው ኪቦርዱ አማርኛ ይጽፍ ይሆናል በነገራችን ላይ። እሺ ማይክ ፊርማው የት አለ? ይሄ ሰው አይኑን በጨው አጥቦ ኦኬ፣ ሌላውን ልተው ለሱ እንትን ሃይ ባይ ለምን 1 ሚሊዮን ብር አይሸጠላትም? እኛ ምን አገባን ብላለች። መኩ እና ምን ይጠበስ? ይሄ ሆዳም ይመስላል። አንዳንድ ሰው ሁሉን ነገር ከሆድ ጋር ያገናኛል። እኛውን ያወራነው ስለ ምግብ አይደለም። ምን ይጠበስ? እያንዳንዱ ነገር በልተህ ትችላለህ። እያወራን ያለ ነው ትራክ ገዝታ ተጨበረበርኩና አላጨበረበርኩም በሚል ኬዝ ነው። ምን ይጠበስን ምን አመጣው እዚህ? ኦኬ ያቢ ዱባለ ምን አለች? I don't see the details of the track plus this is not what we need አለች። ኦኬ ሞቱማ ቱሊ ስታምፔንት ኦኬ፣ እሱ የመጀመሪያው ተመልሶ የመጣ ሰው ነው። ይሄ ኢትዮ ሺ ና ከመቶ የሚል the remark hold strongly suggests the transaction was temporarily paused. Auction houses use hold when they are waiting for payment, title verification or to resolve an issue before releasing the asset ይላል። ይሄ make sense የሚያደርግ ስቴትመንት ነው። Without a paid or release stamp, it indicates the sale was pending, not finalized ብሏል። ቤቲ ማሞ ውሸት ነው። ኦኬ ኤቢ ሞ AI overview ይላል። This document is an auction invoice from Taylor and Martin to Jeffro Truck Driving for the purchase of a 2019 Frightener conventional truck. The total amount due after a 5,000 credit and payment is 140,400 ይላል። ኦኬ ምናምን AI ላይ ቼክ አድርጌያለሁ። ውሸት ነው የሚለው I don't know። ውበት ተክሌ the PDF is even editable and the text speaks a lot። PDF ነው ኤዲት የሚደረግ ነው የሚሉ ሰዎች አሉ። I don't know እናንተ ምን እንደምታዘበው አላውቅም። እኔ ከማየው የተለየ እይታ ሊኖራችሁ ይችላል። እኔ የተለየ ሀሳቤ አደንቃለሁ፣ ኢንተርቴን አድርጋለሁ። የተለየ ሀሳብ ገብታችሁ የታዘባችሁትን ጻፉ። ቴዲ ጋለሪ ብትከፍት ዶክመንት፣ በነገራችን ላይ ማንኛውም መረጃ ካላችሁ ለኔ በቴሌግራም ጻፉልኝ። ለውይይት መቅረብ አለበት ብዬ ትልቅ ነገር ነው ህዝብ ያስተምራል ብዬ ካሰብኩኝ ወደ መድረክ ላመጣው እችላለሁ። በቴሌግራም ቴዲ ሐዋሳ ላይ ገብታችሁ ጻፉ። ሀገሬ ይሄ ገና ያልተከፈለ ኢንቮይስ ነው፣ መክፈያ ኢንቮይስ ነው። ፔመንት ኢዝ ዲው ኦን ዴይ ኦፍ ሴል ይላል። በዚህ ቀን መክፈል አለበት ይላል። ትርጉሙን አስቀምጦልናል። this is an invoice created today ይላል። ኦኬ ሚ AI ዩዘር ጋይድላይን ይላል። is it normal ይላል። ጥያቄ ነው የጠየቀው። I think I don't know ፒክቸሩ ላይ ለኔ እንደተላከልኝ ነው እዚህ የፖስትኩላችሁ። እዚህ ጋር የምታዩት እሱ የላከልኝ ነው። እዛ ላይ I think AI ዩዘር ጋይድላይን ይላል። is it normal የሚል ጥያቄ ጠይቋል። እሺ ብዙ ሰዎች ባላንሱ ላይ ነው የተናገሩት። ኦኬ ባላንሱ ላይ Nebraska sales tax should align with 5.5% plus local 7% in ብላል። ኦኬ ደደደ ታክሱ ኦኬ ምንም አይገናኝም ነው። ብዙ ሀሳብ ሰጥቷል። ኦኬ ሌላ ጥያቄ ከዛ መሀል ላይ ደረስን ነው። ሁለተኛ ኢንቮይስ አለ። የመጀመሪያውን ከላከልኝ በኋላ ሁለተኛውን ኢንቮይስ ዘግይቶ ነው የላከልኝ። ለምን ዘግይቶ እንደላከ አላውቅም፣ ግን በመጀመሪያው ላይ እያወራን እያለ ሁለተኛ ኢንቮይስ አለ። ይሄንንም ለእናንተ ላኩላችሁ። 90 ሰዎች ኮሜንት አደረጉ። በሁለተኛው ኢንቮይስ ላይ ምን ትላላችሁ አልኳቸው። ግብረ ተንሳይ ቴዳ ከታች ላውጋ አሁን ይደውል ከነሱ ፊት Mimi blessed the audacity he has to show that evidence like we are stupid. Okay ሌላ
ለካምፓኒው ይደውል፣ ምንም አያሳምንም፣ አሳማኝ ነው። ኤም ዴሊ ሶሊያና ኖ ሲግኒቸር ቴዲ ኖ ሲግኒቸር ኦን ቦዝ ሪሲቭስ ቴዲ ኖ ሲግኒቸር እዚህ ላይ ደግሞ ሲግኒቸር የለም የሚል እንትን ያሉት ትራክ የገዛችሁ ሰዎች በዚህ ጉዳይ ላይ የእናንተን በማመሳከር የተለያዩ ነገሮችን ማድረግ ትችላላችሁ። ሁለተኛ መኪናው እኔ አሁን በሰማሁት በነገሩኝ ሌላ ቦታ ቢሸጥም ኦክሽን ማስገባት ትችላላችሁ። ኦክሽን መኪና የምታሻሽጡበት ቦታ ነው እንጂ ኦነር አይደለም። ስለዚህ መኪናችሁን ወይም ያላችሁን ተሽከርካሪ ወስዳችሁ እዛ የሚያሻሽጥላችሁ ቦታ ነው። ሌላ ቦታ እንትን ካላችሁ በኋላ ድጋሚ እዛ አስገብታችሁ ማስወጣት የምትችሉበት ነገር እንዳለ ሰምቻለሁ። ይሄ ከሆነ ፖይንቱን መሰላችሁ። ፖይንቱ አንዳንዶቻችሁ የተሟላ መረጃ ሊኖራችሁ ይገባል። ፖይንቱ በፍሪ ማርኬት ኢኮኖሚ ሀገር ላይ እየኖረ 100,000 የገዛውን ከፈለገ 300,000 ይሸጣል ወይስ መብት የለውም ወይስ አለው? አይደለም፣ ያ መብቱ ነው። ቁም ነገሩ እሱም እዚህ ለውይይት ያስቀመጠን ዋናው ቁም ነገሩ ትራኩን ገዛውበት ባለው ዋጋ እውነት ገዝቷል ወይ? ምክንያቱም እሱ ሲናገር $167,000 ነው ገዛ ያለው። ሲናገርም እንደሰማችሁት ባልኩት ገንዘብ ይሄን ትራክ ካልገዛሁኝ 50,000 ሰጣታለሁ ብሏል። አይደለም ይሄን ያወያየን እንጂ በነፃነት መሸጥ ትችላለህ አትችልም እሱ አይደለም። እንዳትምታቱ ወይም ደግሞ እንዳምታቷችሁ ባለው ዋጋ ካልገዛሁኝ ባልኩት ዋጋ ገዝቼ ካልሆነ አንድም ውሸታም ነኝ፣ ሁለትም ለሷ $50,000 ሰጣታለሁ ነው ያለው። ባለው ዋጋ ነው የገዛው ወይስ አይደለም የሚለው ነው እያጣራን ያለ ነው እንጂ በፍሪ ማርኬት ኢኮኖሚ እሱን ዲፋይን እንድናደርግ አይደለም። አስፈላጊ ከሆነ የኮማንድም የሚክስድም የፍሪ ማርኬት ኢኮኖሚ እሱን ልነግርህ እችላለሁ። እሱ አይደለም ፖይንታችን። ባለው ዋጋ ገዝቷል ወይስ አልገዛም? ለፍራኦልም ፌርነስ ለቴምርም በተቻለ መጠን ግራ ቀኙ ለማድመጥ ሙከራ አድርገናል። የመጨረሻው ሰዎች በዋትስአፕ እየላኩልኝ ነው፣ ምን እንደሆነ አላወኩም። እሺ እስካሁን ምን ታዘባችሁ አልኩኝ። የውይይታችን ግማሽ ላይ ከደረስን በኋላ ለእናንተ እድል ሰጠኋችሁ። እግዚአብሔር ይስጣችሁ። ወደ 90 ሰዎች አሁንም ኮመንት አድርጋችሁ ኮምፕሊኬትድ ነው አለ። አንደኛው ኮምፕሊኬትድ ነው ያለው አማከለው ነው። ከዛ አብዱል ኢብኑ ውሸት ነው። ናቲ ኢሳያስ በቃ ተበልታለች፣ በቀጠሮ ጌም ትጫወት። መሐመድ ውሸት ነው። ግርማ ሂዝ ላየር። ቴዲ ሲስ ለማጠፋፋት የሚጸርግ ጥረት። ሜራ ኮከብ በጣም ጎበዝ። ቴዳ በርታ። ሪታ ይሄ ኮምፕሊኬትድ የሆነ ነገር ነው። ሰኢድ መግባት ከተቻለ መጨረሻውን ማየት ነው። ለዊግ ነባ አስታርቋቸው። ውሸት ነው፣ ውሸት ነው፣ ውሸት ነው፣ ውሸት ነው፣ እውነት ነው፣ ውሸት ነው። ትንሳኤ ወንድሙ ቴዲ የገባው የመጨረሻው ላይ ዋሽቷል። ሰውየው ያለው መኪና 147 ነው የተሸጠው ከነታክሱ ንገረኝና ሲለው 152 ነው ያለው። ይህን እንግዲህ እናንተ የታዘባችሁትን የሰማችሁትን ምንም ስሜታዊ ሳትሆኑ ምንም ተስፈኛ ተረጂ ሳትሆኑ ከተስፈኛ ተረጂነት ወጣችሁ አንዳንድ ጭንቅላታችሁን በመጠቀም ግራ ቀኙን አይታችሁ መፍረድ ይሉላችሁ። ግራ ደግሞ ከገባችሁ በጉዳዩ ላይ የሚያውቁ ሰዎችን ትራክ ድራይቨሮችን እንዲህ አይነት ኬዞችን ስታዩ ከምንም አይነት ከጥላቻ ከበቀል ከምናምን ጸርታችሁ መሆን መቻል አለበት። ከበቀል ከጥላቻ ከሆነ ተነስታችሁ የምትተነትኑት ትክክል አይሆንም። በመጨረሻ ላይ ከዌብሳይቱ ላይ ጥያቄ የፍራውልን መውጣት እንዴት አያችሁ አልኩኝ። ፍራውል ኢቲቻ መጨረሻ ላይ ወጣ። እኔ በህይወቴ መጠላው ሰዎችን አክብሬ እኔ ከክብር ጋር ነው የምሰራው። በነገራችን ካከበርኩ እኔ ክብር ፈልጋለሁ። እኔ በህይወቴ በቃ የሚያመኝ ዲስሪስፔክት መደረግ ነው። ሰውን እኔ አከብራለሁ፣ በተገቢ መጠን አከብራለሁ። አላከብርም ምናምን እንደዚህ ነኝ በአየር በራሪ ነኝ ምናምን ማንም ልትሆን ትችላለህ። በማንኛውም በጊዜውም አለ ጊዜውም በቂጣ አስቀምጣለሁ። ተገቢውን ክብር ከሰጠው ተገቢውን ክብር እፈልጋለሁ። አይዶን ነው ይሄ ነገር ደሜ ውስጥ ያለ ነገር ነው። በክብሬ አልደራደርም። በክብሬ ደግሞ አልደራደርም ስል አስቀድሜ አክብሬ ነው። እኔ አይደለም ያስወጣው ራሱ ነው የወጣው።
ማንም አልዘለፈው። በተቻለ መጠን ተከብሮ መጥቶ ተከብሮ እንዲሄድ ነው ያደረኩት። ከዛ በተረፈ ምንም ልንረዳው ልናደርግ የምንችለው ነገር የለም። የጎደለ ነገር ካለ ደግሞ ሌሎች ቤቶች ሄደው መሞከር ይችላሉ። እሺ ከዌብሳይቱ ላይ ጥያቄ ሳንጠይቅ የፍራውልን መውጣት እንዴት አያቸው ብዬ ጥያቄ አቅርቤ ነበረ። ሉላ ተሸንፏል። ላዊግ ውሸት ስለሆነ ነው። ዲ በሁለት ቢላዋስ ዜድ ፈረጠጠ። ጀግኖች ናችሁ አፋጥጣችሁት። ዊንታ ልክ ነው። ምዕራፍ ይድነቃቸው ፍራውል ትክክል ነው። 6707 በቃ እጅስጥ አልቻለም። ዘነበ አሰፋ ፍራውል ላይ ፍራውል ልክ ይመስለኛል። ቢያንስ ማክቤል ብርሃነ ቢያንስ ለአንተ የዳኝነት ብር መስጠሽ ይልተው። ጄሪ ይሄ ማታለል ነው። ሼር ዱዌት ለኔ ትክክለኛ ነው። ቱማች መረጃ አቅርበዋል ብላለች። ሰናይት ማታለል ነው ይሄ። በቃ ምንም ጽድት ያለ ነገር አልታየኝም። በቃ ምንም ጽድት ያለ ነገር አልታየኝም። ምንድን ነው ሲጀመር አንድ ነገር ጽድት ብሎ እንዴት ነው የማይታየው? ምንድነው አንድ ነገር ጫማ ከገዛ ጫማ የገዛበት ደረሰኝ የታል? ይሄው ሻጩ ጋር ይኬዳል። ይሄው ገዝቷል። በቃ አለቀ። ኬዝ ክሎዝድ እኮ። ምንድነው ይሄ ሁሉ ነገር እንደዚህ ሊሆን ይችላል? ራሱ አላውቅም። ይገባኛል። አንዳንድ ነገሮች እንትምላቸው ነገሮች ይኖራሉ። አስተማማኝ ሰዎች ብዙ የነገራችሁ ነገር አለ። ፊት ለፊት ያልተናገርኩት አስተማማኝ የሆነ መረጃ በእጅ ስላላገኘው ነው። በወሬ የሰማሁት ብዙ ነገር ሊኖር ይችላል፣ ግን አስተማማኝነታቸውን ስላላረጋገጥኩኝ ነው። ኤቢ ሞ ፍራውል 100% ልክ ነው። he had proved all things appreciate his ትግስቱን ብሏል። የከፈለበትን ማሳየትና የአካውንት ምን ያገናኘዋል? የከፈለበትን ለምን አያሳይም? ትክክለኛ ከሆነ ያሬድ ዊንታ ቴምር ውሸታም ናች። ብሩክ ዮኒ ቶሮንቶ የሚገርም ጥያቄ ጠይቋል። ኤስ ለምንድን ነው የሚመጻደቀው? ቴምር ግን በጣም ጸባይሽን አስተካኪ ሰው ነሽ፣ እንኳን በጣም በተረጋጋ ሁኔታ ማውራት አለበሽ ብለዋል። ሰይድ ቴምር ይህን ሁሉ ብር ከየት ነው ያመጣችው? ይህ ደግሞ ሌላ ጥያቄ ነው የሚጠይቀው። አብርሃም ጸጋ ዋጋ መከፈል አለበት። ፍራውል አበሻ አምኖት ከእሱ እንዳይገዛ ይሄ ትክክል አይደለም፣ መድረግ አለበት። ይሄ ትክክል አይደለም። ኤቢሞ አሳማኝ ነው ያሳየን ኤቪደንስ። እሷ ስለከሰርኩ ስም ለማጥፋት ብላ ነው። ሌላው ቆንጅት እውነት ለመናገር ቴምር መናገር ስለማትችል እንጂ እውነት አላት። ቪ ሲጀመር መጀመሪያ ለምን አላሳየም? ይሄን ሁሉ ጊዜ ሲጠየቅ ብዙ አሉ። ገብታችሁ እነዚህን አንብቡ። እሺ ሌላ ጥያቄ አለ። ሌላ ለኔ የምታነሱኝ ጥያቄ ይሄን ይመስል ነበር። በመጨረሻ ምን ታዘባችሁ አልኩኝ። የመጨረሻው ላይ ምን ታዘባችሁ ስል ይሄን መለሳችሁልኝ እናንተ። ዞላ ምንም ዮሐንስ ፍራውል እየፈለገህ ነው ይላል። ኒና ያንተን ትዕግስት። ዳጊማን አረግራ ገባን። መጀመሪያ እንሻል ነበር፣ ከፕሮግራሙ በፊት እንሻል ነበር፣ አሁን ግራ ተጋባን። ኢትዮጵያ ፍራውል አታሏል። ማክቤል ማሪ ይህን አልናገረው፣ እናንተ ገብታችሁ አንብቡ። ማሪ ከታች ቤት ላለው ነገር ይሞታል ነው የሚለው ጽሁፉ። ዮሐንስ እሱ ልክ ይመስለኛል። መስቲ አይቋጭም ብለን ነበረ፣ አልተቋጨም። እንዲህ አሁንም ኤላ ቴዲ have a good information please call me። እሺ ኧረ ግራ ገባን። ግርማ ቴምር ትክክል ናት። ኢትዮጵያ ቴምር ትክክል ናት። ቢ ፍራውል ዶክመንት ከበቂ በላይ አሳይቷል። ኢትዮጵያ ኦኬ። ብዙ ነው የጻፋችሁት። አብዲ ኢብራሂም ድህነቴን ረስቼ ነገ ስራ እንዳለብኝ እያወቅኩኝ እስከ 9 ሰዓት ቁጭ ብዬ የሀብታም ቀልድ መስማቴ ነው ቴዲዬ አይ ላቭ ዩ ብሎኛል።
እሺ ይሄን ኮሜንት ገብታችሁ ብዙዎቹን አንብቡ። እሺ ሌላ ለኔ የምታነሱልኝ ጥያቄ ካለ ከእናንተ የሚነሱ ጥያቄዎችን መልስና ግራ ቀኙን ሰማን። አንተ ምን ትላለህ? አንቺ ምን ትያለሻለን? ከኛ የቀረ ነገር የለም። ምን የቀረ ነገር አለ? ምን እናድርግ ከዚህ በላይ? እሺ ሌላ ለኔ የምታነሱልኝ ምን ታዘባችሁ? እዚህ ደግሞ ቲክቶክ ላይ ያላችሁ ምን ታዘባችሁ? የመጨረሻ ፕሮግራም ያስፈልጋል። በስመ አብ ወልድ በስ ይሄም ምን ሆኜ ነው? ይሄም ምን በጣም ቁም ነገረኛ ሆኜ ነው እንጂ ይሄም ከበቂ በላይ ነው። ይሄም ምን ሆኜ ነው? ስቴፕ ባይ ስቴፕ ይርኩላቸው እንጂ ቀጥሮ ያለውን ነገር እንግዲህ ይጨርሱ። እንግዲህ እኔ የመፍትሄ ሐሳብ አቅርቤ ያለው አንተም ተው አንቺም ተው ለማለት ሞክሬያለሁ። የተወሰነ ገንዘብ አንቺም ተይ አንተም ተውና ታረቁ ብያለሁ። ይሄን ያልኩት። በተረፈ ሁለተኛ እድል ምናልባት ሚራክል ካልተፈጠረ በስተቀር አይመስለኝም። ኦኬ ሶላችን ቴንኪው ለሰብስክራይብ ላደረከው ቴዲ። ያንተ ቤኔፊት ምንድነው ከዚህ? አይ ዶንት ኖ። መጀመሪያ ሲመጡ ሁለቱም ሐላል ነው የተናገርኩት እኔ። ኦኬ እኔ እንዳወያያችሁ ትፈልጋላችሁ? አዎ ይሄ $160,000 ኬዝ ነው። አዎ ስለዚህ ለምቀመጥበት ለሰዓቴ ክፈሉኝ ብያችኋለሁ በግልጽ። ለምቀመጥበት ብያለሁ አላልኩም? በእናንተ ፊት ነው ያልኳቸው። ለምቀመጥበት ለሰዓቴ ክፈሉኝ። ለሰዓቴ ግን የምትከፍሉኝ ይሄ ብራይብ ምናምን እንዳይመስላችሁ። አንተንም አውቃለሁ አንቺንም አውቅሻለሁ። በዚህ ሰዓት እኔ ብሰራበት ገንዘብ ነው እንጂ ውድ ጊዜ ሰውቼ እናንተን ነገር ለመዳኘት እኔ ሱስ የለብኝም። ክፈሉኝ ብያቸው ተስማምተው ነበር የመጡት። እኔ አሁን ተጎዳሁኝ በማለት የተጎዳሁት እኔ ነኝ። ፍራውልም የ4 ሚሊዮን ብር ሰዓት $4 ሚሊዮን ነው ምናምን ሰዓት ነው ማድረገው ይላል። ፓንቴ የወርቅ ፓንት ነው ይላል። ሽንት መሽኛ ሀፉ ዳይመንድ ነው ሀፉ ጎልድ ነው ምናምን ይላል። ተምርም እንደዛ ትላለች። ኦኬ ሰዓቴን ክፈሉኝ ስል ምንም የለም፣ ወፍ የለም። ወፍ የለም። እንዳያችሁት ነው። እንደገና ተጎዳዊ ምናምን ይሄ ተቆርጦ የተፖሰተ ስድብ ምናምን ካየሁኝ አደጋ ነው የሚሆነው። አደጋ ነው የሚሆነው። ቃል ገባላችኋል። አደጋ ነው የሚሆነው። በተቻለ መጠን እንግዲህ አክብረን አዋይተናል ምናምን ማንም እንዳይሰደብ አድርገናል። በተረፈ ግን ተቆርጦ የሚፖሰት ንግግር ስድብ ምናምን ይሄ ሰው አንደርስቲሜት ማድረግ እንዲህ ነኝ የሚል ካለ ከባድ ነው የሚሆነው። መጥፎ ነው የሚሆነው። በጣም አስቸጋሪ ይሆናል። እንቀያየማለን። ካከበርኩት ትክክለኛውን ተገቢውን ክብር ፈልጋለሁ። ይሄ ያስማማል። እኔ ዝም ብል እናንተ ዝም እንደማትሉ አውቃለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ፍራውል እንደዛ ብሎ ሰድበዋል። አላየውም። ባላየውበት ነገር ላይ መናገር አልችልም። ባላየውበት ነገር ላይ አልችልም። ባላየውበት አስተያየት መስጠት አልችልም ይላል ብዬ አልጠበቅም። እሺ ሴት መሆኗን አይቶ አጭበርብሯታል የሚልም አለ። አልተሳደብም። ኦኬ ችግር የለውም። ሰዎች ሪከርድ አድርገው የሚፖስቱት ነገር ሊኖር ስለሚችል ምንም ጥያቄ የለውም። አጸያፊ ነገሮች ካየን ተመጣጣኝ የሆነ አጸፋ እንመልሳለን። ችግር የለውም። የራሴ የቴዲ ወይ አለ። የቴዲ ወይ ታውቁታላችሁ። በዛ ወይ አጸፋ እንመልሳለን። እሺ ሌላ ጥያቄ አለ? ከሌለ ምሰየው ነው። ካለ ግን አይመስለኝም። ምን ስላደረጉት እንደዛ የሚናገረኝ አይመስለኝም። ሌላ ጥያቄ እሺ ቴዲ ካዘንክ ለምን ቴምርን አታገባትም?
አም ሶሪ ምንም ማድረግ አልችልም። ከረፈደ ነው ይሄ ጥያቄ የመጣው ከረፈደ ነው የመጣው። እሺ ብንቸገር ጥሩ ነበር፣ ግን ምንም ማድረግ አንችልም። እሺ ሌላ ጥያቄ አለ? ሌላ ጥያቄ? ከፍራኦል ጋር ይጋቡ፣ ይሄ ቢሆን ደስ ይለኛል። ፍራኦል እና እሷ ቢጋቡ ደስ ይለኛል፣ እውነት ለመናገር እንደ እውነቱ ከሆነ። በነገራችን ላይ አንድ ሴትና አንድ ወንድ ታውቃላችሁ አይደል? አንድ ሴትና አንድ ወንድ በጣም ረጅም ጊዜ ከተጠዛጠዙ ከተነጋገሩ ከሰላምታ ውስጥ ከገቡ ምናምን በጣም ንዴታማ ከሆኑ ኢማጂን እነዚህ እሳትና ጭድ የሆኑ ሁለት ፍጥረዋን አልጋ ላይ ቢሆኑ እንዴት አልጋ ላይ ቢሆኑ ሳሉት እስቲ። ጥሩ ግጥሚያ ሊኖር ይችላል ብዬ አስባለሁ። እሺ ሌላ ስለ አንተ ምን ታዘብክ? ቆቲ አንተ ምን ታዘብክ? ቤታዮ አለሽ እንዴ ባገሩ? ቤታዮ የሶሻል ሚዲያ ድምቀት። እኔ ምን ታዘብኩኝ? እኛ ማህበረሰብ ጋር የታዘብኩት ነገር ምንድን ነው? እንደዚህ ባሉ ውይይቶች ላይ ለካ ብዙ ጊዜ ውይይቶች መልካቸውን የሚስቱት ከሳሽና ተከሳሽ መስማት የሚፈልጉትን ሰው ብቻ ነው መስማት የሚፈልጉት። ፍራኦልም ስለሱ መልካም የሚናገሩትን ብቻ ነው መስማት የሚፈልገው። ተምርም ስለሷ መልካም የሚናገሩትን ሰዎች ብቻ ነው መስማት የምትፈልገው። ያን አልታዘባችሁ? ለምክንያት እንዳይመቹ ብዬ ሁለቱም ሞዴሬተር ሰጠዋቸው። ሚዩት የተደረጉ አድማጮቼ፣ ብሎክ የተደረጉ አድማጮቼ ግን ያሳዝናሉ። ብዙዎቹ ሚዩት ተደርገዋል፣ ብሎክ ተደርገዋል። ስቴጅ ላይም ከወጡ በኋላ አንዳንድ ጊዜ ሲከራከሩ አይቻለሁ። ተከሳሽ ከሆንክ ወይም ደግሞ ከሳሽ ከሆንን የተለየ ሀሳብ መስማት አለባቸው። የተለየ ሀሳብ ደግሞ ሲመጣ እናንተን አታክ ለማድረግ እንደሆነ ሲወስዱ አይቻለሁ። ለምሳሌ ተምር ዘራ ያዕቆብን በተለየ ሁኔታ ይፈልገኛል ብላ የማሰብ ነገር፣ ፍራኦል መሐሪን በተለየ ሁኔታ የማየት ነገር እሱ አይደለም። ፖለቲካ ሌላ ነው። ሰዎች የታዘቡትን ደግሞ የሚናገሩበት መንገድ ደግሞ ሌላ ነው። ለምን ሰዎች ይህን ተናገራችሁ ሊባል አይገባም። ለመደገፍ ደግሞ ሙሌ ደግሞ እሱን ደግፎ ይናገራል። ተምርን ደግሞ ደግፎ ደግሞ ሌላውም ይናገራል። ስለዚህ ግራ ቀኙን ማድመጥ ችግር አይቻለሁ። ከዛ በዘለለ እኔን ከጠየቃችሁኝ ፍራኦል አምጣ የተባለውን ዶክመንት አመጥቷል እንዳያችሁት። ይሄ ዶክመንት ይሄው ከኦክሽን የወጣ ነው። መኪናው ኦክሽን ውስጥ ገብቶ እንደነበረ ማሳያ ነው። ይሄው የገዛሁበት ካለ ይሄ ነገር ትክክል እንዳልሆነ ደግሞ የሚያሳይ ደግሞ ዶክመንት ደግሞ በተቻለ መጠን የተለያዩ ሰዎችም እያገዟት እንደሆነ አይቻለሁ። ተምር ደግሞ ማምጣት አለባት ብዬ አስባለሁ። ተምር ይህን ዶክመንት ሰብስባ ይዛ ፕራይቬት ኢንቨስቲጌተር እነሱን ቀጥራ ከፈለገች ህግ ጋር ሄዳ እንዲህ ያለ ኢንቮይስ አለ እንዲህ በዚህ ጊዜ መኪና ገዝቼ ነበረ ይሄው እንዲህ ካለ በኋላ እንዲህ ይሄ መጥቷል፣ ይሄ ነገር ትክክል ነው ወይስ አይደለም ብላ ያን ካረጋገጠች በኋላ አስተማማኝ የሆነ መረጃ ይዛ ከመጣች ያን ጊዜ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን በአሉ እንትና የሚናገር ከበደ ምናምን ከተባለ ሌላ ነው የሚሆነው። በተረፈ በሁለቱም ወገን ለመስማት ለማድመጥ ሙከራ አድርገናል። የዮኒ ቶሮንቶን የኢሜል ጠብቃለሁ። ለኦክሽን ማርቲን ቴለር ጽፎላቸዋል እዚህ ፐብሊክ ላይ ደውሎ፣ እሱን ሳገኝ የመጨረሻ ማጠቃለያ የምሰጠው ይሆናል። ለዮኒ ቶሮንቶ በኢሜይሉ የሚላክለት እንትን ወሳኝነት አለው። እሱን በቴሌግራም ማሳውቃቸዋል። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናቸው ቤተሰብ ነው።
ቲክቶክ ላይ መጥቼ እነግራችኋለሁ። እሺ ለጊዜው ብዙ ከመናገር ልታቀብ። ስለ ኢትዮጵያ ኦርቶዶክስ ለምን ዝም አልክ? ቴሌግራም ላይ ጽፍ ያለው አርሲ ውስጥ ስለተፈጸመው ነገር እንዲሁም ደግሞ ስለ አማራ ብሔራዊ ንቅናቄ አብን መግለጫ ጽፌላችኋለሁ። ያላነበባችሁ ካላችሁ እዛ ላይ ማንበብ ትችላላችሁ። ጽፍ ያለው ዜናውን ሌላ ጥያቄ እየረገጠ ነው። ፊራ ቤቱን ከፍቶ አያድርገውም ብቻ ሳይሆን አይሞክረውም። እንደዛ የሚያደርግ አይመስለኝም። እሺ ሌላ ጥያቄ የመጨረሻ ጥያቄ የምታነሱልኝ ለኔ የምታነሱልኝ ጥያቄ ፍራውል እኮ ለኔ በጣም እኮ ጓደኛዬ ነው። ከፍራውል ጋር እየተደዋወልኩ ማወራ ነኝ እኮ እኔ ባህሬን እኮ ስነግራችሁ እኔ ይሄ ነኝ ባህሬ። ከኔ ጋር ተደዋውለ ስላወራ ሚስ ካልኩሌት እንዳታረገኝ። ከኔ ጋር ተደዋውለ ስላወራ ወይ ፍሬንድ ስለሆንክ ፐብሊክ ላይ ስትመጣ የተለየ ፌቨር አደርግልሃለሁ ማለት አይደለም። ምክንያቱም እዚህ ውስጥ የሚያየኝ ህዝብ አለ። ምንም ላደርግልህ አልችልም። እኔ በዘላብድ ብልከሰከስ ብዝረከረክ አትታዘቡኝም? ይሄ ህዝብ እኮ ይታዘባል፣ ያያል። ምንም ላደርግልህ አልችልም። ነገም ከነገ ወዲያም ኬዝ አለኝ ብላችሁ የምትመጡ ሰዎች በተለየ ሁኔታ ከኔ ጋር ስለተደዋወላችሁ ወይ የኔ ጓደኛ ስለሆናችሁ እኔ ፌቨር አድርጋለሁ ወይም ደግሞ እዛ ተበዳይ ጋር የሆነ ጫና አድርግ ይሄን አድርጋለሁ እንዳታስቡት። ቢቀርባችሁ ይሻላል። እኔ ትክክለኛ ሰው አይደለሁም በዚህ መንገድ። ስለዚህ ጓደኝነት ሌላ ነው። ፐብሊክ ላይ ግን ስትመጡ እኔ በስንት መከራና ልፋት ያገኘሁትን ስሜን ለአንድ ሰው ብዬ ሪፑቴሽንን ማበላሽበት ምንም ምክንያት የለም። ለምን የእናቴ አባቴ ወንድሜ አትሆንም? ሀቅ ነፃ ያወጣል። ምንም ላደርግልህ አልችልም። ሀቅ ነው ነፃ የሚያወጣ እኔ ጋር ከመጣ። ስለዚህ ነገም ለእናንተ እንድታስቡት ነው። በተአምር በእኔ ላይ እንዳትተማመኑ። ይሄ የቴዲ ጓደኛ ነኝ ምናምን ልዩ ፌቨር ያደርግልኛል ነው። እኔ በዚህ አውቄ ገገማ ነኝ። ገገመናል፣ በዚህ ጉዳይ ገገመናል። በፍጹም ለምንድን ነው መሰላችሁ? ወይ ለፍራውል ወይ ለተምር ብዬ የሆነ ሳይድ ብይዝ እነሱ አሸናፊ ይሆናሉ። እነሱ ያችን ግርግር ያልፋሉ። እኔ ግን በህዝብ ዘንድ ያለኝን ተአማኒነት አጣለሁ። ያ ደግሞ እንዲሆን አልፈልግም፣ በተአምር አልፈልግም። የራሴ ስም ይበልጣል፣ ለራሴ እጠነቀቃለሁ። ስለዚህ ያ ነው ለማለት የምፈልገው። በተረፈ ይሄን ነው። ከዚህ ውጭ ማንንም ለማስደሰት ማንንም ለማስከፋት ያው እግዚአብሔር በሚያውቀው ምንም ኢንቴንሽን የለኝም። እሺ ሌላ ጥያቄ? ኦኬ፣ ስለነበረን ቆይታ ከልብ ነው ማመሰግነው። ቴዲ ሐዋሳ የቴሌግራም ቻናል ነው። እዛ ላይ ገብታችሁ ቤተሰብ ሁኑ። ማንኛውም ለህዝብ ይጠቅማል፣ ተበድያለሁ፣ ቴዲ ድምፅ ብትሆነኝ ብላችሁ የምታስቡት ነገር ካለ የላካችሁልኝን ሁሉ አላቀርብም። ከባልሽ ጋር ወይ ከሚስት ጋር አልጋ ላይ በሴክስ አልተጣጣምኩም ካልከኝ ይሄን እንደ አጀንዳ ላስይዘው አልችልም። አም ሶሪ። በሴክስ ካልተጣጣምኩ ወይ በባህላዊ መንገድ ፍታው። አንዳንዶቻችሁ ባሌ ምናምን አልተጣጣምንም ይሄን ነገር ይሄን ትላላችሁ። ምንም ላደርግልህ አልችልም። ፖዚሽን ቀያየር። በተረፈ ግን በሀገራዊ ጉዳይ ትልቅ ወንጀል ነው፣ በደል ተፈጽሞብኛል፣ ይሄን ነገር ህዝብ ቢያቅልኝ ብላችሁ የምታስቡት ነገር ካለ በቴሌግራም ቻናል ጻፉልኝ። ግራ ቀኙን አይቼ ሊቀርብ የሚችል ነገር ነው ብዬ ካመንኩኝ ወደ ህዝብ አመጣለሁ። ያስማማል። በተረፈ ይሄ የጓዳ ጉድጓዳህን ይሄ እሱን ልናቀርብ አንችልም። ውድ ጊዜያችንን በትርኬ ምርኬ ልንሰዋ አንችልም። ያን ነው የምናደርገው። ሚስት ያላችሁ ከሚስታችሁ ጋር ሚስቶቻችሁን አክብሩ። ባል ያላችሁ ባሎቻችሁን አክብሩ። አንዳንድ ሴቶች በተለይ ባሎቻችሁን በመያዝ ረገድ ክፍተት እንዳለ ይታየናል። እንኳን ክፍተት ፈጥራችሁ እንዲሁም የወንዶች ቁጥር ዓለም ላይ እየቀነሰ ነው። የወንድ እጥረት አለ። በተለይ ኢትዮጵያዊ ወንዶች ቁጥራችን እያነሰ ነው።
ጦርነት አለ፣ የኑሮ ውድነት የሚያሳብደው አለ፣ ብዙ አለመመቸቶች አሉ። እነዚህ ሁሉ ሲቀናነሱ ኢትዮጵያውያን የወንዶች ቁጥር እየቀነሰ ነው። ዝርያችን ከመጥፋቱ በፊት ተጠቀሙብን ለማለት ያህል ነው። ወደፊት አሁን ባለው ሁኔታ ሬሾ 2:1 ነው የሚሆነው። ያው ተፋፍረን ነው እንጂ 2:1 ነው። አንድ የያዛችሁ ሰዎች ባሎቻችሁን ተንከባከቡ፣ ያ ማለት ሚስቶቻችሁንም ተንከባከቡ ለማለት ያህል ነው። ያገባህም ያላገባህም ከቴዲ አናት ላይ ተወርዳለህ። ግራ ቀኙን ሰምተናል። ለአድማጭ ተመልካች ክብር ሰጥተናል። ኦዲየንሶቻችንን አክብረናል። ገስት ላይ ያሉ ሰዎችን አክብረን አድምጠናል። ምንም ልናደርግ አንችልም። ይሄ የሰዓቱ ወይም ደግሞ የዕለቱ መውጫ ንግግራችን ነው። ቴሌግራም ላይ ዜናዎችን ጽፍላችኋለሁ። ሌላው የጀመርነው ፕሮግራም አለ ከቴዲ ጋር ዙረት የሚል ነው። ምን ያህሎቻችሁ አይታችኋል? 2 ፕሮግራሞች ለቅቄላችኋለሁ። የተለያዩ ቦታዎች እየሄድኩኝ እንዴት ነው ይቀጥል ወይስ ይቁም? ከኔ ጋር ዙረት ተመችቷችኋል? ዩቲዩብ ላይ ያላችሁ ቴዲ ሐዋሳ ዩቲዩብ ላይ ያላችሁ አንዳንዶቻችሁ ቴዲ እባክህ ከፖለቲካ ውጣ፣ ይሄ በጣም አሰልቺ ከሆኑና ቆሻሻ ከሆነ ፖለቲካ ውጣና እንዲህ ያለ ጥሩ ቦታ አስጎበኘን ያሉ አሉ። በቃ ውጣ ከፖለቲካው እባክህ እንደው ቴዲ በእናትህ ምናምን ያሉኛሉ። ወደፊት እናስባለን። በዚሁ አንቀጥልም። ያው የሆቤ ጉዳይ ስለሆነ ነው። ባለን ጊዜ ደግሞ እየተዘዋወርን የተለያዩ ሀገሮችን በሚሄድበት ጊዜ ያየሁትን ነገር ለምን ይቅርብኝ፣ እናንተም ባትሄዱ እኔ ሄጄ ያየሁትን የኔን ዙረት የኔን አይን ወደ እናንተ ለማድረስ ሙከራ አድርጋለሁ። ቴዲ ሐዋሳ የዩቲዩብ ቻናል ላይ ያሉ ፕሮግራሞች እዛ ላይ ገብታችሁ እንድታዩ ይሁን። በቴዲ ሐዋሳ ሁሉም የሶሻል ሚዲያ ስሞች እነሱ ናቸው። ኢንስታግራም ላይ ብዙም እንትን አይደለም። ኢንስታግራም ላይ ራሱ የሌላችሁ ካላችሁ ቴዲ ሐዋሳ ብላችሁ እዛ ላይ ፎሎ አድርጉኝ። ቴሌግራም ላይ እሱ ነው ስሜ፣ ፌስቡክ ላይ እሱ ነው። እነዚህ ናቸው። እሺ የመጨረሻ ይሄን ነው የምለው። ከዚህ በኋላ የምቀበለውም ጥያቄ የለም። እግዚአብሔር ከክፉ ይጠብቃችሁ። ስለነበረን ቆይታ ከልብ አመሰግናለሁ። እሁድ በመደበኛ የፖለቲካ ውይይት እንገናኛለን። እንዲሁም በማህበራዊ ነክ ጉዳዮች ወደ እናንተ ማድረስ ይሆናል። ስለነበረን ቆይታ አመሰግናለሁ። ጤና ይስጥልኝ።